ዜናውን በሙሉ እስላም ቢሸት አደረጉ። እነሱ ሲነኩ ቱርክ መግለጫ ታውጣላችኋለች። እየሞቱ ነው ስንል እኔ ወጥቼ ስናገር ጓለ ሰው ታፕ ቱርክን ቦምብ የኤምሬትስን ጥይት የሳውዲ አረቢያን ፈንጂ ተማምኖ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ። የአዋሽ ባንክ ለአፍጢር እንትና አደረገ። የኢትዮጵያ ንግድ ባንክ እንትና አደረገ። አየር መንገዱ የኢፍጣር ፕሮግራም አዘጋጀ። የኛ ቄሶች የነሱ ኢድ ላይ የነሱ ምናምን ላይ ሄደው ከቄሶቻቸው ጉርሻ የሚቀበሉ ከሼኮቻቸው ጉርሻ የሚቀበሉ የነሱን ሼኮች የሚያጎርሱ ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የነጃህ ሚዲያ ተመልካቾች እንደምን አላችሁልኝ? ሁላችሁንም ሰላም ብያለሁ። ዛሬም በድጋሚ በሌላ ቪዲዮ ተገናኝተናል። ውድ ተመልካቾቼ በጣም የሚያስቅ ቪዲዮ ነው ይዤላችሁ የቀረብኩት። ይህ ግለሰብ ስክሪን ላይ የምትመለከቱት እንግዲህ ያው ዘመድኩን በቀለ ነበር ሲባል የነበር፣ አሁን ደግሞ ዘመድኩን ነቀለ ተብሏል። ይህ ግለሰብ በጣም የሚያስቅ ንግግር የተናገረ ሶሻል ሚዲያ ላይ ለቆ ነበረ። በቃ አገሪቷ የሙስሊሞች ሀገር ሆናለች፣ አገሪቷ ሰልማለች፣ አገሪቷ ኢስላም ሀገር ሆናለች። ብቀኝነት የተሞላበት ንግግር የተናገረበት እንግዲህ በጣም በርካቶች ሶሻል ሚዲያ ላይ እየሳቁበትና እያላቀጡበት ይገኛል ማለት ነው። ይህን ንግግር በቀጥታ እስኪ ማስመለከታችሁ ይሆናል ማለት ነው። እውን እንደው ሀገሪቷ በሙሉ እንደተባለው ናትን ወይንስ እንደው ሌሎችም ወገኖቻችን እኩል መብት ያንጸባረቁ ነው የሚገኙት የሚለው ነገር ምን መለከት ይሆናል ማለት ነው። ኤኒዌይስ ረመዳን ነው። በረመዳን መጨቃጨቅ አንፈልግም፣ ነገር ግን እየሰማን በጣም ነው ፈገግ የምንልበት ማለት ነው። አክቹአሊ አልহামዱሊላህ ረብል ዓለሚን ሚዲያዎች ሁሉ ስለ ኢፍጣር ነው የሚያወሩት። ሚዲያዎች ሁሉ ስለ ረመዳን ነው የሚሸቱት። በቃ ረመዳን ነው የሸተተ የሚገኘውና አልহামዱሊላህ አዎ ሀገራችን መንግስትም እስላምን በደንብ ነው እንግዲህ አክብሮ በሚዲያዎች ሁሉ በመንግስት ሚዲያዎች ሳይቀር ስለ ኢፍጣር በደንብ ነው እየተወራ የሚገኘው። ይሄን የምንኮራበት እንጂ የምናፍርበትም አይደለም። ውድ ተመልካቾች እንግዲህ ይህ ግለሰብ ግን በጣም በሚያሳፍር ሁኔታ በቅናት የተሞላበት ንግግሩን ሶሻል ሚዲያ ላይ ለቆ የሰዎች መላገጫና መሳቂያ ሆኗል ማለት ነው። ለማንኛውም የአቶ ምናምን ስሙን አልጠራም። ለማንኛውም የሱ ንግግር የምንሰማና ተመልሰን የምንገናኝ ይሆናል። አሁን በቀጥታ ወደ ቪዲዮ። እስላሙ ጋንግስተር ሆኗል። ፖሊስ በእጁ ነው፣ ወታደር በእጁ ነው፣ ገንዘብ በእጁ ነው፣ ፖለቲካው በእጁ ነው፣ ሚዲያው በእጁ ነው። ዛሬ ያለችው ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ የዜና ማሰራጫውን። እስቲ ኢቢሲን ተመልከቱ። እስቲ ዜናውን ተመልከቱ። አብይ ጾምና የኢድ ምንድነው የዚህ የሞሊድ ጾሙ አብሮ ነው የገባው። የነሱ እንትናቸው ማለት በጾማቸው አብሮ ነው የገባው። ምንድነው ግን ዜናውን የምትመለከቱ? በሶማሌ ክልል የፈጢራ እንትን ተደረገ፣ በደቡብ ክልል ተደረገ፣ የኢትዮጵያ ዜና አገልግሎት እንደዚህ አደረገ፣ ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ፣ የአዋሽ ባንክ ለአፍጢር እንትን አደረገ፣ የኢትዮጵያ ንግድ ባንክ እንትን አደረገ፣ አየር መንገዱ የኢፍጣር ፕሮግራም አዘጋጀ፣ የእንትና ክልል የኢፍጣር አዘጋጀ፣ በምን ኢፍጣር አዘጋጀ። የአብይ ጾም የሚባል የለም። ዜናውን በሙሉ እስላም ቢሸት አደረጉ። አንድም ኦርቶዶክሳዊ ባለስልጣን ማህተቡን አስሮ ነጠላውን አገልድሞ መግባት አይችልም። መጾም አይችልም። ያ ማሳየት ኤክሰርሳይዝ ማድረግ አይችልም። ሌላው ቀርቶ እነ ዳንኤል ክብረት እንኳን እስላማዊ የሚሸጥ የነሱ ደጋፊ ሆነው ቁጭ ይዋሽዋቸው አይደለም የምታዩት ነገር ነው። ተጨቆን ያሉ ሰዎች አሁን አምተዋል። ስለዚህ እኛ ይሄንን የመቀልበስ እኩል የመሆን ሌላው ቢቀር እኩል ለመሆን መንቀሳቀስ መብታችን ነው። በየትኛውም አቅጣጫ መንቀሳቀስ መብታችን ነው። ጩኸት ሲጮህ መጮህ፣ ዱላ ካነሳ ዱላ ታነሳለህ። ወንድ ነው። ሱሪ ታጥቋል። አሁን ያለው ጥጋብ አሁን ወታደሩን አይቶ ገንዘቡን አይቶ ያለውን ሁኔታ የሚረዱትን አረቦች አይቶ የቱርክን ቦምብ የኤምሬትስን ጥይት የሳውዲ አረቢያን ፈንጂ ተማምኖ ልቡ ሊያብጥ ይችላል። እነሱ ሲነኩ ቱርክ መግለጫ ታውጣላችኋለች፣ እንደዚህ ማመን ትላለች። ይሄ ጥንተ ጠላቶቻችን ኢትዮጵያ የምትባለውን ሀገር ውጠው ሰልቅጠው ማድረግ ይፈልጉታል። ይሄንን የመቀልበስ መብት አለን፣ የማንቃት መብት አለን። ታፕ ስለ መብት ነው የማወራው። የማንንም እምነት አንነካምኛ። የኛ ቄሶች የነሱ ኢድ ላይ የነሱ ምናምን ላይ ሄደው ከቄሶቻቸው ጉርሻ የሚቀበሉ ከሼኮቻቸው ጉርሻ የሚቀበሉ የነሱን ሼኮች የሚያጎርሱ ናቸው።
ደጅ ጠኝ ተልመጥማጭ እግር ሳሚ ሆኗል። ራሱ እሸቱን የጠየቀው ጓደኛዬ ነው ያለው እስላም ወጥቶ የኛም ሼኮች የተናገሩት ትክክል አይደለም በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር ምንተኛው እኔና እሸቱ አላለም። ይሄን ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት። አናቅም እንዴ የአሜሪካው ገዳም ሲሰበሰብ 1 ሚሊዮን ብር ከሌ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ አናውቅም፣ እንዴት እንደተመለሰ አናውቅም። ጥቁሯን ባየ አስጀምረው ሌላውን ማኑ አስነክተው ገንዘብ እንዴት እንደሚወጣ አናውቅም። አልሰማነውም፣ አላየነውም፣ ባለቤቶቹን አልጠየቅንም። በብድር የተቀበሉትን ገንዘብ እነሸቱ እንዲያረጉ እንደዚህ ያደረጉ ብለው ፖለቲካ የሚሰራላቸውን አናውቅም። ያለውን ኮተት አናውቅም። ሰው በቤተ ክርስቲያን በልጽጎ ሰው በዚህ ቤተ ክርስቲያን በዚህ ሃይማኖት በልጽጎ እስላም ነው እንዴ ተከታዩ? ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ? ወሃቢ ነው እንዴ? አይደለም። ይሄው ገታታ ኦርቶዶክሳዊ ነው። ይሄው ነው የሚያሳድገው። እሸቱን ያሳወቀችው ቤተ ክርስቲያኒቷ ናት እንጂ እሸቱ ቤተ ክርስቲያኒቷን አሳውቋል እንዴ? እሸቱ በቤተ ክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል። በቤተ ክርስቲያኑ ስም ታውቆ በዛ ክሬዲት በሌላ ስራዎቹ ተወዶ ትዳሩን ይመራል እንጂ ቤተ ክርስቲያን በእሸቱ ነው እንደ ቆመችው። ዝም ማለት እኮ ያባት ነው፣ ካድሬነት ነው ይሄ። አማራ እየታረደ አሜሪካ ውስጥ በዶላር ገዳም እንስራ፣ ያውም ካሊፎርኒያ ውስጥ ያውም በረሃ ውስጥ አማራ እንዳይረዳ። እነዚህ የወያኔ የኢህአዴግ የኦህዴድ የካድሬዎች ናቸው። እነዚህ ካድሬ ስራ የሚሰሩ ናቸው። መዘርዘር እንችላለን። አንዳንዴ እኮ ግፍጥ ስንል እኮ ብዙ ነገር ይቆማል። ሰይፉ ፋንታውን ጋር ሄደው ውሃ የሚጠጡት አርቲስቶች በሙሉ እየሞቱ ነው ስንል እኔ ወጥቼ ስናገር ጓለ ሰው ቀረ። ግን አሁን የሚሞት አርቲስት አለ? የሚሞት አርቲስት እኔን ነው የምጠሉኝ? ሰይፉ ጋር ሄዶ ውሃ በኩባያ እየሰጣቸው በስንተኛው ወር ጠብ የሚሉ የነበሩ አርቲስቶች አሁን አሉ? አሁን የሚሞት ሰው አይታችሁ ታውቃላችሁ? እሸቱን የዛሬ ስንት ቀን ስናገረው ውር ያላችሁ ዛሬ ተነስተህ ትጮኻለህ። አስመሳይ ቀጣፊ ሁላ ተሰብስቦ ማለት ነው። ስለ ማህበራዊ ህይወት ማናቅ እኔ ይኸው 318ቱ ጌዲዮናን ውስጥ አህመዲን ጓደኛዬ ነው። እኔ ሙስሊም ቤተሰቦች አሉኝ፣ ሙስሊም ጓደኞች አሉኝ፣ ሙስሊም ጎረቤቶች አሉኝ፣ ሙስሊም ጓደኞች አብረን የተማርናቸው አሉ። ሂድ ጠይቅ ማርገጃ ጋር። ውድ ተመልካቾች እንግዲህ ቪዲዮ እንደተመለከታችሁት ይህን ይመስል ነበር። በጣም በሚያስቅና በሚያዝናና ሁኔታ እንግዲህ ስለኛ አልሐምዱሊላህ ረብል ዓለሚን በሚገባ ነው የተናገረው። እኛንም አስተዋውቆና ሙስሊሞችን አልሐምዱሊላህ ረብል ዓለሚንና በጣም ሶሻል ሚዲያ ላይ በጣም በርካቶች መነጋገሪያ አድርገውታል። እንደውም ቪዲዮአቸው ጋር ይህን ድምጽ በማስገባት ሁሉ በጣም የተዝናኑበት ይገኛል ማለት ነው። አልሐምዱሊላህ በረመዳን እኛ አንናደድም አንበሳጭም። ነገር ግን በጣም ፈገግ እያልንና ሳቅን ነው ይሄን ነገር የተመለከትነው። እኛን አላናደደንም። እንደውም ቢልዓክስ በተቃራኒ እኛን አስተዋውቆናል። አልሐምዱሊላህ ረብል ዓለሚን ኢስላምን አስተዋውቋል፣ ሙስሊሞችን አስተዋውቋል። የኛ ሙስሊሞች ሀብታም መሆን፣ የኛ ሙስሊሞች መለወጥ፣ የኛ ሙስሊሞች ሀገራችን ላይ እንደፈለግን በነጻነት እምነታችንን ማከናወናችን እንደ ሌላ ዜጋ ካስመሰለ እንግዲህ ይሄ ሌላ ጉዳይ ነው የሚሆነው ማለት ነው። እየሳኩበት ቪዲዮ ቢሆን ወላሂ የቪዲዮ ነው በጣም ነው ያዝናናኝ፣ በጣም ነው ያስታቀኝ። ኤኒዌይስ ኢንሻአላህ በጭም ጊዜ ደግሞ ምን በጋራ ምን መለከት ይሆናል ማለት ነው። ሁላችሁም ቪዲዮውን ላይክ ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።